ሰላም የዴሊ ፎረም ቤተሰቦች፣ አሜሪካና እስራኤል በኢራን ላይ ያካሄዱት ጦርነት ከተጀመረ አንስቶ በነበረ 6 ሳምንታት ውስጥ ከ3000 በላይ ሰዎች መገደላቸውን የኢራን መገናኛ ብዙሃን እየዘገቡ ነው። የኢራን የሕክምና ምርመራ ድርጅት ዋና ኃላፊ የሆኑት አባስ ማስጄድ አራኒን ጠቅሰው እንደዘገቡት የካቲት 21 2018 በጀመረው ጦርነት ውስጥ ከ3000 በላይ ኢራናውያን በእስራኤልና አሜሪካ መገደላቸውን አስታውቀዋል። በአሜሪካ መቀመጫውን ያደረገው የሰብአዊ መብቶች ተከራካሪዎች የዜና ተቋም የሆነው ሂርና እንደዘገበው እስከ መጋቢት 29 ቀን ድረስ 254 ህጻናት ጨምሮ 1701 ሰዎች ተገድለዋል። የዜና ወኪሉ ጨምሮም 1221 የኢራን ጦር ሰራዊት አባላትና 714 ማንነታቸው ያልተለዩ ሰዎች ጦርነቱ ከተጀመረ ጊዜ አንስቶ ተገድለዋልም ብሏል። ዓለም አቀፍ የዜና ተቋማት ሌሎች ድርጅቶች በኢራን ውስጥ ለመንቀሳቀስ ስለማይፈቀድላቸው በሰዎች ላይ የደረሰውን ጉዳት ከገለልተኛ ወገን ማረጋገጥ አልተቻለምም ተብሏል። በሂዝቦላ ወታደራዊ መሰረተ ልማቶች ላይ ተጨማሪ ጥቃት የመፈጸም እቅድ የያዘችው እስራኤል በሊባኖስ ዋና ከተማ ቤይሩት ደቡባዊ የከተማ ዳርቻዎች የሚገኙ ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ አስተላለፈች። የእስራኤል መከላከያ ሰራዊት ቃል አቀባይ አቪቻይ አድራኢም በእነዚህ አካባቢዎች ለሚገኙ ነዋሪዎች ባስተላለፉት መልእክት እስራኤል እናንተን የመጉዳት እቅድ የላትም፣ ስለሆነም ለደህንነታችሁ ሲባል በአስቸኳይ ቀያችሁን ለቃችሁ ውጡ ሲሉም ተናግረዋል። የእስራኤል ጦር የለቃችሁ ውጡ ማስጠንቀቂያ የሰጠችው ሀሬት ሀሬክ ጎቤሪ አሌሊላግ ሃዳት ቦርጅ ኤሊ ባራጅና ታዊታት አልጋዲር ሺያህ እና አልጃናህ የተባሉ አካባቢዎች ነው። እስራኤል ቤይሩት ውስጥ የምትፈጽመው ጥቃት በከፍተኛ መጠን የጨመረችው አሜሪካና ኢራን የደረሱበትን የተኩስ አቁም ስምምነት ሊባኖስ የማያካትት ጉዳይ እንደሆነ በተደጋጋሚ እየገለጸች ባለችበት ነው። ኢራን በበኩሏም እስራኤል በሊባኖስ ላይ የምታካሄደው ጦርነት የማታቆም ከሆነ የተኩስ አቁም ስምምነቱን በመጣስ እስራኤልን እንደምትደበድብ በተደጋጋሚም እየዛተች ነው። የኢራን ፕሬዝዳንት ጣቶቻችን አሁንም ድረስ ቃታዎች ላይ ናቸው ሲሉ ማስጠንቀቁ። እስራኤል በሊባኖስ ላይ የምትፈጽመው ጥቃት አጠናክራ በቀጠለችበት በአሁኑ ሰዓት ኢራን በተጠንቀቅ ላይ እንደሆነች ፕሬዝዳንቱ አስታውቀዋል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን እስራኤል ሊባኖስ ላይ የምትፈጽመው ጥቃት ግልጽ የተኩስ አቁም ጥሰት ነው ብለዋል። የእስራኤል ጥቃቶች መቀጠላቸው ሊደረስ ለሚችል ስምምነት ቁርጠኝነት እንደሚጎድል የሚያሳይ አደገኛ ምልክት ሲሉም ጠቅሰውታል። የኢራን ፕሬዝዳንት ይህንን አስተያየት በኤክስ ገጻቸው ላይ ያሰፈሩት የእስራኤል ጦር የሂዝቦላ ኢላማ እንደሆኑ በገለጸቻቸው የሊባኖስ ስፍራዎች ላይ ከ100 በላይ የአየር ጥቃቶች በፈጸመችበት ማግስት ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስፈላጊ በሆነ ጊዜ ሁሉ ሂዝቦላ ላይ ጥቃታችን ይበረታል ሲሉም አስጠንቅቀዋል። ዩናይትድ ኪንግደም እስራኤል በሊባኖስ ላይ የምትፈጽመውን ጥቃት አወገዘች። የዩናይትድ ኪንግደም መከላከያ ሚኒስትር ጆን ሄል አገራቸው የኢራን ጦርነት ለማስቆም የተደረገውን የተኩስ አቁም እንደምትደግፍና እንዲዘልቅ እንደምትፈልግ ገልጸዋል። በሊባኖስ የሚታየውን ጥቃትም መባባስን አውግዘዋል። የሩሲያ ሰርጓጅ መርከቦችን እንቅስቃሴ በተመለከተ ዛሬ መግለጫ የሰጡት ሚኒስትሩ የተኩስ አቁሙ ይዘልቃል ብለው ያስሙ እንደሆነ ተጠይቀው ነበር። የተኩስ አቁሙን በበጎ ጎን እንቀበለዋለን፣ እንዲዘልቅም እንፈልጋለን፣ እንዲጠናከር ለማድረግ የራሳችንን ድርሻም እንወጣለን ብለዋል ሚኒስትሩ። መከላከያ ሚኒስትሩ አክለውም ሊባኖስ ውስጥ የሚታየው የጥቃት መባባስ እናወግዛለን። የእስራኤል ሊባኖስ ግጭት በተኩስ አቁሙ ማዕቀፍ ውስጥ እንዲካተት እንፈልጋለን፣ ምክንያቱም መላው የመካከለኛው ምስራቅ ቀጠና ወደ ትልቅ መረጋጋት ተመልሶ መመልከት እንፈልጋለን ሲሉም ገልጠዋል። ሄሊ በመግለጫቸው ዩናይትድ ኪንግደም የኢራን ጦርነት በተመለከተ የያዘችው አቋም እንደሚቀጥል ገልጸው ከጦርነቱ ጋር በተያያዘ ከፍተኛ ቁጥር ያለው የዩናይትድ ኪንግደም ጦር ወደ መካከለኛው ምስራቅ ማሰማራት የብሪታንያ ብሔራዊ ጥቅም እንዳልሆነም አስረድተዋል። በመካከለኛው ምስራቅ እንደሆነው ቀውስ በከፍተኛ ሁከትና አደገኛ በሆነ ሁኔታ በሚፈነዳበት ወቅት ሰዎች ለምን ዩኬ ወታደራዊ ይዞታዋን ችግሩን ለመፍታት አልተሰማሩም የሚል ጥያቄ ማንሳታቸውንም እረዳለሁ ሲሉም ተናግረዋል። ነገር ግን ይሄ የብሪታንያ ብሔራዊ ጥቅም አይደለም ሲሉም አስረድተዋል። የሆርሙዝ ወሽመጥ ተከፍቶ የሚቆየው አሜሪካ ጥቃቶችን እስካቆመችበት ድረስ ነው ስትል ኢራን አስታወቀች። አሜሪካ ስታካሄድ የቆየውን የወረራ ጥቃት እስካቆመች ድረስ ለሳምንት ተዘግቶ የቆየው የሆርሙዝ ወሽመጥ መልሶ እንደሚከፈት ኢራን ገልጣለች። የኢራን ምክትል የውጭ ጉዳይ ሚኒስትር ሳኢድ ሀቲብዛዴ እንደተናገሩት ሀገራቸው መርከቦች በወሳኝ የባህር መተላለፊያ በኩል እንዲተላለፉ ደህንነታቸው የተጠበቀ እንዲሆን እንደምታደርግ ገልጸዋል። አሜሪካ በኢራን ላይ ጦርነት ከከፈተችበት ጊዜ ድረስ የሆርሙዝ
ወሽመጥ ለሺዎች ዓመታት ክፍት ሆኖ መቆየቱ ጠቅሰው አሁን መተላለፍ ክፍት የሚሆነው እስራኤል በሊባኖስ ላይ የምትፈጽመው ጦርነት በመጥቀስ አሜሪካ በተግባር ወራሪው እንዲሁም ስታደርግ ብቻ ነው ብለዋል። ባለስልጣኑ ጨምረውም ሀገራቸው ለዓለም አቀፍ ሕጎችና ደንቦች እንደምትገዛ ነገር ግን ሆርሙዝ የዓለም አቀፍ ውሃ አካል ባለመሆኑ በወሽመጡ በኩል ያለ ችግር ለማለፍ የኢራንና የኦማን መልካም ፈቃድ ያስፈልጋል ሲሉም አስታውቀዋል። የእስራኤል መንግስት አሁን ባለው የጦር ሁኔታ ሽፋን በተያዘው የዌስት ባንክ ግዛት 34 አዳዲስ የሰፈራ ጣቢያዎች ማጽደቁ ተዘገበ። ይህ እርምጃ እስራኤል በታሪክ ካጸደቀቻቸው የሰፈራ ማስፋፊያዎች ሁሉ ከፍተኛ መሆኑ ታውቋል። ከራማላህ የወጡ መረጃዎች እንደሚያመለክቱትና የቅርብ ጊዜ የእስራኤል ዘገባዎች ዋቢ በማድረግ ይህ የሰፈራ ማስፋፊያ ውሳኔ በከፍተኛ ምስጢር እንዲያዝ የተደረገው በአሜሪካ ጥያቄ መሰረት ነው ተብሏል። የዚህ የሰፈራ ማስፋፊያ መጽደቅ ዋናው ማጠንጠኛ አዳዲሶቹ የሰፈራ ጣቢያዎች ፍልስጤማውያን ነዋሪዎች በሌሉባቸው ቦታዎች ላይ ብቻ የሚገደብ ሳይሆን ሙሉ በሙሉ በፍልስጤም ቁጥጥር ስር ባሉ እና ኤሪያ ኤ በመባል በሚታወቁም የፍልስጤም ከተሞች አስተዳደር ስር ባሉ አካባቢዎች ጭምር የሚገነቡ መሆናቸው ነው። ይህ አይነቱ አካሄድ ከዚህ ቀደም ታይቶ የማይታወቅ ቢሆንም የእስራኤል ጥምር መንግስት እንደ አውሮፓውያን አቆጣጠር በ2022 የተያዘውን የዌስት ባንክ ግዛት ሙሉ በሙሉ ለመጠቅለል ካጸደቀው መርሃ ግብር ጋር የሚጣጣም ነው። ይህ ማለት የአሁኑ መንግስት ወደ ስልጣን ከመጣበት ጊዜ በአጠቃላይ 103 አዳዲስ የሰፈራ ጣቢያዎች አጽድቋል ሲሉ ዘገባዎች አስታውቀዋል። የሩሲያ ውጭ ጉዳይ ሚኒስትር እስራኤል በሊባኖስ ላይ የከፈተችውን ተከታታይ ጥቃት በጽኑ አወግዛለሁ ሲል ተናገረ። ይህ ወታደራዊ እርምጃ አሁን ላይ ተስፋ ተጥሎበት እየተካሄደ ያለውን የሰላም ድርድር ጥረት ገደል ሊከተው እንደሚችልም ሩሲያ ማስጠንቀቂያ ሰጥታለች። ሞስኮ ባወጣችው አጭር መግለጫ እንዳስነበበችው ይህ አይነቱ የእስራኤል ተግባር ሊባኖስ ወደማይቀሰቀስና አሳሳቢ ወደ ሆነ ሰብአዊ ቀውስ አፋፍ እየገፋት ይገኛል። ሚኒስቴሩም በማብራሪያው ጥቃቱ ሀገሪቱን አሁን የምትገኝበትን እጅግ አሳሳቢ የማህበራዊና ኢኮኖሚያዊ ሁኔታ ይበልጥ እንዲያሽቆለቁል የሚያደርግ ከመሆኑም ባለፈ ዲፕሎማሲያዊ የመፍትሄ በሮችን የሚያጠብ ነው ስትል ማስጠንቀቃለች። ይህ የሩሲያ አቋም መግለጫ የእስራኤል ወታደራዊ ዘመቻን በሊባኖስ ሕዝብ ከሚያደርሱት መጠነ ሰፊም ሰብአዊ ጉዳት ባለፈ የዓለም ሀያላን ሀገራት የሰላምና የድርድር እሴቶች በቀጥታ እያወከ መሆኑንም እየተናገሩ ባለበት ወቅት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን የተደረሰውን የተኩስ አቁም ስምምነት ፈርሶ ቀጠናው ዳግም ወደ ለየለት ጦርነት እንዲያመራ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን በሊባኖስ ላይ የሚፈጽሙትን ጥቃት እንዲቀንሱ መጠየቃቸው ተሰማ። ኤንቢሲ ኒውስ ከፍተኛ የትራምፕ አስተዳደር ባለስልጣን ጠቅሶ እንደዘገበው ፕሬዝዳንቱ ይህንን ጥያቄ ያቀረቡት ኔታንያሁ በሊባኖስ ላይ የጀመረውን ጥቃት እንቀጥላለን ብለው በአደባባይ ካሳወቁ ከጥቂት ጊዜ በኋላ ትናንት በስልክ ባደረጉት ውይይት ነው ተብሏል። በተጨማሪም የአሜሪካው ምክትል ፕሬዝዳንት ጄድ ቫንስ እስራኤል ከኢራን ጋር የሚደረገውን የሰላም ድርድር ለማገዝ ስትል በሊባኖስ ላይ የምታደርገውን ወታደራዊ እርምጃ ገታ ለማድረግ መስማማቷን ተናግረው ነበር። ይሁን እንጂ በመሬት ላይ የታየው ተግባር ከዲፕሎማሲያዊ መግለጫዎች የተጣጣመ አልነበረም። ጦርነቱ ከተጀመረ ወዲህ እስራኤል በሊባኖስ ላይ እጅግ መጠነ ሰፊና አስከፊ የሆነ የአየር ድብደባ ትናንት መፈጸሟም ተነግሯል። ይህ ሁኔታ እስራኤል ጥቃቷን ለመቀነስ ለመስማማቷ ምንም የሚያሳይ ፍንጭ እንደሌለ ተጠቅሷል። ትራምፕ ጥያቄውን ካቀረቡት ማግስት ምንም እንኳን የጥቃቱ መጠን ከትናንቱ አንጻር በትንሹም ቢሆን ቢቀንስም የእስራኤል አየር ኃይል የሊባኖስ ምድር በቦምብ እየደበደበ ነው። የእስራኤል መከላከያ ኃይል ሐሙስ ጠዋት ባወጣው ወቅታዊ መረጃ በደቡባዊ ሊባኖስ የሚገኝ የጦር መሳሪያ ማከማቻዎችን፣ የሮኬት ማስወንጨፊያዎችንና የሂዝቦላህ ዋና የእዝ ማዕከላት ኢላማ አድርጎ መምታቱን አስታውቋል። ይህ ወታደራዊና ዲፕሎማሲያዊ ምስቅልቅል ይበልጥ የተወሳሰበ የሆነውን በዋና የተኩስ አቁም ስምምነት ከፍተኛ ክርክር እንዲነሳበትም አድርጓል። በተለይ ኢራን እስራኤል ተኩስ ማታቆም ከሆነ ወደ ጦርነቱ እመለሳለሁ ስትል እያስፈራራች ነው። እስራኤል በሊባኖስ ላይ አጠናክራ የቀጠለችው ወታደራዊ ዘመቻ በአሜሪካና በኢራን መካከል በመካከለኛው ምስራቅ ጦርነት ዙሪያ የሚጠበቀውን የሰላም ድርድር አደጋ ላይ ሊጥል እንደሚችል የጀርመን መራሄ መንግስት ፍሬድሪክ ሜርዝ አስታወቁም። በደቡባዊ ሊባኖስ ያለውን ሁኔታ በከፍተኛ ስጋት እንመለከተዋለን ያሉት ሜርዝ እስራኤል በዚህ እያካሄደች ያለው የጦርነት አስከፊነት የሰላም ሂደቱ ሙሉ በሙሉ ሊያከሽፍ ስለሚችል ይህ እንዲሆን መፍቀድ እንደሌለባቸው አሳስበዋል። በተያያዘም በአሜሪካና በኢራን መካከል ወደ ሰላም ድርድር ሊያመሩ የሚችሉ መንገዶች የተኩስ አቁም ስምምነት ላይ ከተደረሰ በኋላ ጀርመን ከኢራን ጋር ዳግም ውይይት መጀመሯ ገልጸዋል። ቻንሰለሩ ለጋዜጠኞች በሰጡት ማብራሪያ በቂና
አሳማኝ ምክንያቶች ከነበሩ ረጅም የዝምታ ጊዜ በኋላ አሁን እንደ መንግስት ከቴህራን ጋር ውይይቶች ዳግም እየጀመርን ነው ብለዋል። ይህንንም እርምጃ መንግስታቸው ከአሜሪካና ከአውሮፓ አጋሮች ጋር በመቀናጀትና በጋራ በመግባባት እያከናወነ መሆኑንም አብራርተዋል። የፓኪስታን ጠቅላይ ሚኒስትር ሾህባዝ ሻሪፍ በመጪው ቅዳሜ በኢስላማባድ ይካሄዳል ተብሎ ከሚጠበቀው የአሜሪካና የኢራን የተኩስ አቁም የሰላም ድርድር አስቀድሞ እስራኤል በሊባኖስ ላይ እያካሄደች ያለውን ተከታታይ ጥቃት በጽኑ አውግዟል። የጠቅላይ ሚኒስትሩ ጽህፈት ቤት ባወጣው መግለጫ ጠቅላይ ሚኒስትር ፓኪስታን በቀጠናው ሰላም ለማስፈን ቅንና እውነተኛ ጥረት እያደረገች መሆኑን ገልጸው በኢራንና በአሜሪካ መካከል የሚካሄደውን ይህ የሰላም ድርድር በዚህ የሰላም መንፈስ የተዘጋጀ መሆኑን ተናግረዋል። እስራኤልም ተኩስ እንድታቆምም አሳስበዋል። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉም፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ቤተሰቦች ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ።